ለምሳ ሲያስቡን ለቁርስ አደረግናቸው። እንኳን ደስ አላችሁ፣ እንኳን ደስ አለን። ትናንትን የማይረሳ ነገን በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ተዕለትም ተግባራችንም ነው። የትናንትና ድክመታችን የጋራ አመራር አለመኖሩ መሆኑን የተረዱም የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስትም የጠላትን የመድፍ ባሩድ የታጠነ ቀልጥም ሰዋሪ ግዙፍ ሰራዊት በጋራም አሰልጥኖ አስመርቋል። ጠላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ ምልምል ሰራዊታችንን ለመበተን ያልሞከረው ሙከራ አልነበረም። ከድሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉን ሞክረዋል፣ አልሆነላቸውም። በመጨረሻም ለምሳ ሲያስቡን ለቁርስ አረግናቸው እንደተባለው ለጥፋት ሲያቅዱን ከጠላት እቅድ ቀድመን ከጠላት አፍንጫ ስር ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ሚኒሊክ ዕዝና አሳምነው ዕዝ በጋራ ያሰለጠኗቸውን 2000 ኮማንዶች 3 ዕዞች ከፍተኛ አመራሮችን ጨምሮ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደር አዛዥ ዋርካው ምሬ ወዳጁ፣ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ፣ የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ጥሪ የተደረገላቸው እንግዶች በተገኙበትም ተመርቀዋል። የዓለምን የውጊያ ቴክኖሎጂ የሀገር ሀብት አሟጦና ለአዳዲስ ፕራሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መክተን ለዚህ ያበቃነው ትግል ወደ ስትራቴጂክ ማጥቃት አሻግረን ድል የምንጨብጥበት ጊዜ ቅርብ መሆኑንም የምናረጋግጥበት ኃይልም አፍርተናል። በዕለቱ በአካል ያልተገኙ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ የአርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞም የእንኳን ደስ አላችሁ መልእክትም አስተላልፈዋል። በተያዘም የሸበል በረንታው ትንቅንቅና የአገዛዙ ኃይል በንጹሃኖች ላይ የፈጸመው ዘግናኝ የበቀል ጥቃት የአገዛዙ ጦር በምስራቅ ጎጃም ዞን ሰላምና ደህንነት መምሪያ ኃላፊ በባንዳዋለኝ ሰማና አበባው እየተመራ በከባድ መሳሪያ ሽፋን ታግዞ በሸበል በረንታ ቀጠና ውጊያ ከፍቶ የነበረ ቢሆንም ከቴዎድሮስ ዕዝና ከአሳምነው ዕዝ በተውጣጡ የፋኖ ኃይሎች ተመክቶ ሙትና ቁስለኛውን እያዝረከረከ መፈርጠጡም ተሰምቷል። የምስራቅ ጎጃም ዞን ሰላምና ደህንነት ጽሕፈት ቤት ኃላፊ ባንዳዋለኝ ሰማና አበባው በተባሉ ወዳደር ካሪዎች መንገድ መሪነት በከባድ መሳሪያ ሽፋን ታግዞ በሸበል በረንታ ወረዳ በከፈተው ውጊያ ወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም ከብዶት የበቀል እርምጃውን በንጹሃኖች ላይ በወሰደው ያገዛዙ ወታደራዊ ኃይል አያሌው ሽንቁጥ የተባሉ ጸበልተኛን ጨምሮ ሌሎች ስማቸው በውል ያልተጠቀሰ ንጹሃኖች ሲገደሉ እሞይ ታሪኳ እንዲሁም አቶ መርከብ አስረስና ሌሎች ንጹሃኖችም ለከባድና ለአካል ጉዳትም ተጋልጠዋል። በተያዘ መረጃም ፋኖ በጅጋ ከተማ በነበረው የጠላት ብልጽግና ኃይል በወሰደው እጅግ ከባድ የተባለ እርምጃ ከ80 በላይ ወታደሮች በመደምሰስ 40 የጦር መሳሪያ መማረኩን አስታወቀም። ፋኖ በቅድመ ውጊያው ሰፊ ጥናት አድርጌበታለሁ ባለው በዚህ ኦፕሬሽን ትናንት ለዛሬ አጥባ ሌሊት በላውንቸርና በቦምብ ታግዞ ባደረገው ማጥቃት በርካታ የጠላት የቁም ምሽጎችን ድርምስምሳቸውን በማውጣት ነው አንጸባራቂውን ድል የተቀዳጀው። በዚህ መብረቃዊ እርምጃ ከተገደሉት ከ80 በላይ ወታደሮች በተጨማሪ በርካቶች ቆስለው ብዙ አይሱስ ታጅበው ወደ ፍኖተ ሰላም ከተማ የተጓዙ ማላቸውንም ገሞራ ሚዲያ እርምጃውን ከወሰደው ከክፍለ ጦሩ ለማረጋገጥም ችሏል። በደብረ ማርቆስ ከተማ በተፈጸመ ሰርጂካል ኦፕሬሽን ዋና ሳጅን ተስፋውን ዋለልኝ ጨምሮ 7 የአድማ ብተና አባላት መገደላቸውም ታወቀ። በሰርጂካል ኦፕሬሽኑ ከተገደሉት በተጨማሪም 11 የሚሆኑት ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙም ተሰምቷል። የ206ኛ ኮር የልዩ ኦፕሬሽን ምድብተኞች የማይቀረው የአማራ ሕዝብ የድል ቀንን ለማራዘም በህልውና ትግሉ ላይ አሚካላሾይ በሆኑ ካድሬዎችና ባንዳ የአድማ ብተና እንዲሁም የሚሊሻ አባላት ላይ የሚወስዱትን እርምጃ አጠናክረው መቀጠላቸውንም ሚዲያችንም ለማረጋገጥም ችሏል። በተመሳሳይ መረጃም በቡሬ አካባቢ ሲንቀሳቀስ በነበረ የጠላት ጥምር ጦር ላይ በተፈጸመ ደፈጣ ጥቃት በርካታ ወታደሮች መደምሰሳቸውም ታወቀ።
በቴዎድሮስ የ77ኛ ክፍለ ጦር አብሪ አባላት በወሰዱት የደፈጣ ጥቃት እርምጃ በጉዞ ላይ የነበረ የጠላት ኃይልን ሙትና ቁስለኛ በማድረግ ቀሪውን መበታተናቸው ነው ጣቢያችን ለማረጋገጥ የቻለው። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጁን ባልተቀበሉ የአገዛዙ ወታደሮች ላይ የሚወሰደው የደፈጣና የጨበጣ ውጊያ እርምጃም ተጠናክሮም ቀጥሏል። በአማራ ሳይንት ግንባር በአራት ቦታዎች ላይ በተደረገው ውጊያ በርካታ የጠላት ኃይል ሲደመሰስ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስርም ገቡ። በአማራ ሳይንት ግንባር ዴንሳ፣ ወርቅ ማውጫ፣ ወጅድና ኮተት ላይ ላለፉት 2 ቀናት በተደረገ ችጋሉ ፋኖ እጅግ ጠንካራ የሆነ የጸረ ማጥቃት እርምጃ በመውሰድ የጠላትን አከርካሪ ሰብሮ አንጸባራቂ ድል መቀዳጀቱንም የሚዲያችን የምስራቅ አማራ ቀጠና ዘጋቢም ለማረጋገጥም ችሏል። በተጋሎ ፋኖ በቀላል የጦር ቴክኒክ ትልቅ ድል በመቀዳጀት ኃያልነቱን ዳግም ያስመሰከረ ሲሆን በአንጻሩ ደግሞ የአገዛዙ ኃይል አሉኝ የሚላቸውን ወታደሮች ከነከባድ መሳሪያዎች አሰልፎ የፋኖን ጥቃት መከላከል ሳይችልም ቀርቷል። የምህረት አዋጁን የተቀበሉ የአገዛዙ ሰራዊት አባላት 5 ጥቁር ክላሽና 1 ስናይፐር በመያዝ ምኒልክ ዕዝንም ተቀላቀሉ። የ11ኛ ዕዝ 104ኛ ኮር መሐንዲስ ሲሆኑ 6 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን በዛሬው ዕለትም ተቀላቅለዋል። የሰራዊት አባላቶቹም 5 ጥቁር ክላሽና 1 ስናይፐር ይዘው ሲመጡ በ303ኛ ኮር ከፍተኛ አመራሮች ደማቅ አቀባበልም ተደርጎላቸዋል። ኮብልለው የአማራ ፋኖ ብሔራዊ ንቅናቄን ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን የተቀላቀሉ የአገዛዙ ሰራዊት አባላት መካከል 4ቱ የ10 አለቃ ማዕረግ ያላቸው ሲሆን 2ቱ እግረኛም ናቸው። እነዚህ የአገዛዙ ሰራዊት የነበሩ አባላትም እኛ የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተቀብለን ወደ አማራ ፋኖ ተቀላቅለናል። አሁን እኛ በነበርንበት ቦታ ያላችሁ የሰራዊት አባላትም እንዲሁም አመራሮች ጊዜው ሳይረፍድባችሁ በያላችሁበት ቀጠና ወደ ፋኖ እንድትቀላቀሉም ሲሉም ጥሪም አስተላልፈዋል። በተያያዘ መረጃም ወደ ትግራይ ክልል ስናቀናም አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡም እያደረገ ነው ተብሏል። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲልም የፈረንሳይ ዜና አገልግሎት ኤኤፍፒም ዘገበ። የዜና ወኪሉ በትግራይ ክልል መዲና መቀለ በኩለ ሌሊት ጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱንም ገልጿል።